ንገረኝ ምንድን ነው የምትለው? ስልክ ፈልጌ ነው። ሌባ እንዳለ ይታወቃል እኮ እዚህ። እናንተ ናችሁ ሌቦቹ? ሌላ መንገድ እኮ ሌቦቹ እናንተ ናችሁ። ወይኔ አስታውቀው እንዴ ዞር በይ አንቺ። ሊፈታው ነው። ና ንገረኝ እኮ ነው የምልህ። ሰውዬው አንተ እንዳያ ዱላ ነው የምትፈልገው? እሺ ተው ንገረኝ። ዱላ ነው እባክህ። እሺ ቆይ እንዴ አንቺ ሲጀመር እዚህ ቤት ውስጥ አይደለም ይሄ ቤት አንቺ እያለሽ በቃ ምንድን ነው ቤቴ እኮ ነው። እሺ ሌላ ቶሎ ቆይ ዝም በይ አንዴ። አይመለከትሽም። ጓደኛ ጋር ነው በቃ እኔ በቃል እኮ ይዛችኛል። እናንተ እንዲህ ተሰብስባችሁ ሀገር እያስጨነቃችሁ አንተም ብቻ ለተውል ልገለኝ ነው። መልስላት እኮ ምን ትሰሪያለሽ? ያስፈራል እኮ። ተመልካቾች ይኸውልኝ፣ ይኸው እዚህ ጋር 10 ሺህ ብር ቁጭ በል 10 ሺህ ብር አለ። ይኸው 2 በተን ስልኮች አሉ። ይኸው 3 ተች ስክሪን ስልኮች፣ ላፕቶፕ፣ ሰዓት። ኧረ እሱ ነው የላከኝ። እኔ ምንም የለሁበትም። ብር ከፍሎኝ ነው። አንተ ምንም ከሌለበት እሱ ይያዛል። ስለዚህ ብር ከፍሎኝ ነው እሱ። አንተ ምን ልታረግ ነበር? ደህና ነሽ አንተ? እኔ ምን አገባኝ? ለምንድብና ያረገም? ኧረ ይገለኛል። በእናትህ አይደለም መልስላት። ምንድን ነው እያሉኝ ያለው? ለምን አባስራ እንታወራው? እንገናኛለን። ቆይ ይሄው ተገናኛችሁ እኮ ሰው ሲመላለስ ወስዳለሁ። ለዛ እኮ ነው። ስለዚህ እዚህ ተደብቃችሁ ነው መዘርፉ ማለት ነው። እኔ ዝም ብዬ ልገባ ነው? አዎ አትፍሪ። የምሬን ነው። አንዴ አምነሽን አይደል እዚህ ጠራሽን? ሰላም የተወደዳችሁ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ አንድ ቤት ውስጥ ነው የምገኘው። ለምን እዚህ ታገኘ የሚለውን እንግዲህ ሁሉም የሆነ ቦታ ስንሄድ ምክንያት አለ። ያ ምክንያት ደግሞ ከጠራን ሰው ሊነግረን ከፈለገ ሰው ነው በዋናነት በዝርዝር የምናየው የምንሰማውም እና ይህንንም ለማወቅ ነው እኔ እዚህ ድረስ የተገኘሁት። አዲስ ነገር ነው ለእኔ፣ በደንብ በዝርዝር የተነገረኝ ነገር የለም። ስለዚህ እኩል ከእናንተ እኩል ለመስማት ነው እዚህ የተገኘሁት። ማን ነው፣ ምንስ እያደረገ ነው፣ ምን እየተፈጠረ ነው የሚለውን ለማወቅ ነው የተገኘሁት። እናንተ ከኔ ጋር አብሮነታችሁ እስከዛሬም ተለይቶ አያውቅም። ለዛም እጅግ በጣም እያመሰገንኩ አሁንም ካልተለየ የምናውቀው የምንሰማው ይሆናል እና ላይክ ሼር በማድረግ ቪዲዮን ጀምሮ ላለው ሰብስክራይብ አድርጋችሁ ቤተሰብ ነው ላለው። አሁን ወደ ቆይታችን። እንዴት ነሽ? ሰላም እንዴት ነህ? ያው እኔ ነኝ ስለተዋወቅን ድጋሚ እንዳይሆንብን ለቤተሰቦቼ ራስሽን አስተዋውቂ። እሺ ስሜ መስከረም ይባላል። እሺ መስከረም፣ ስናወራ አስቸኳይ ነው ብለሽኛል። ምንድን ነው የተፈጠረው ነገር? ማን ነው? ምን እያደረገ ነው? ምንድን ነው እስቲ ንገሪኝ። አዎ ልክ ነህ። ትንሽ አስቸጋሪ ሁኔታ ውስጥ ነበር ያለሁት። እናንተን አፋልጌ ነው ያገናኘኋችሁ። ትንሽ ድምጽ ተዘግቷል፣ ይቅርታ። ችግር የለውም። እና ወንድሜ ትንሽ ችግር ውስጥ ነው ያለው እና ስለሱ እናንተ መፍትሄ ከሰጣችሁም ብዬ ለዛ ነው የጠራኋችሁ የነበረው። እዚህ ቤት ከወንድምሽ ጋር ነው የምትኖሪው? አዎ ከወንድሜ ጋር ነው የምኖረው። አንቺ ተማሪ ነሽ ሰራተኛ? እኔ ተማሪ ነኝ። ተማሪ ነሽ? እሱ መጀመሪያ ላይ የድለላ ስራ ነበረ የሚሰራው። እኔ የማውቀው እንደዛ ነበረ በሰዓቱ እና ከጊዜ ወደ ጊዜ የተቀየረ መጣ። ምልህ ምን እንደሚሰራ አላውቅም። ድለላ እንደሚሰራ ነበር በሰዓቱ የነገረኝ። ግን መጀመሪያ ላይ ከዛ በኋላ ምንም ነገር አንደባበቅም የነበረ ስለ ስራው እያንዳንዱን ነገር እናወራለን። ግን ከኔ ተደብቆ ነው ስራ የሚሄደው። ኢቭን እንኳን ስልክ የሚያወራው ከኔ እየተደበቀ ነው እና ምን እንደሚሰራ ማወቅ ፈልጌ በሰዓቱ በጣም ተጨናንቄ ነበረና የቆየው ሳይሆን ስልኩንም ቼክ ሳደርግ የተለያዩ ነገሮች ይላኩለታል። የሚደወልለት የጽሁፍ መልእክት ምናምን ቮይስ ምናምን ሳዳመጥ በሆነ ለራሴ የሚከብደኝ ነገር ሆነብኝና አማራጭ ሳጣ ነው እናንተ ጋር የደወልኩት። በመጀመሪያ ቤተሰቦቻችሁ እንዴት ማለት እዚህ ስለሌሉ ነው ወይንስ በህይወት የሉ? ምንድን ነው? ቤተሰቦቻችን እዚህ የሉም። እዚህ ያለ ነው እኔ ወንድሜ እሱ ነበረ እዚህ የነበረው። እኔ እሱ ጋር መጥቼ ነው። ሌላ ቦታ ናቸው እነሱ? ሌላ ቦታ ነው የሚኖሩት። እሺ ማለት ምን አይነት መልእክት ነው? እንግዲህ መጀመሪያ ደለላ ነው የሚሰራ ብለሽኛል። ከኋላ ደግሞ አዳዲስ ነገሮችን እያየሁበት ነው። ምንድን ነው እነዛ ነገሮች? ከማንስ ጋር ነው የሚላላከው? የሚላላካቸውን ሰዎች በአካል አላውቃቸውም። ምልህ እሱ መደበቅ ከጀመረ ጀምሮ ስልክም ሲደወልለት ከኔ ርቆ ወጦ ምናምን ይሄን እንኳን ቤት ውስጥ ሆነ ከተደወለለት ስልኩም ይዞ ወጦ ነው እኔ እንዳልሰማ የሚያወራው። እና ይሄ ነገር በፊትም ነበረ ወይስ አሁን ጭራሽ አልነበረም? የድለላ ስራ እየሰራ በነበረ ሰዓት እንደዚህ ስራ ሰራው ዛሬ እንደዚህ ያገኙ ምናምን እያልን እናወራለን ውስጥ ቤት ውስጥ በግልጽ ነው የምታወሩት? በግልጽ ነው የምናወራው። አሁንስ እየሰራው ነው ወይስ አይደለም? ድለላ ሜቢ ጎን ለጎን ሊሰራ ይችላል፣ ግን ዋናው ጉዳይ እሱ አይደለም። አሁን ላይ
እሱን ችግር ውስጥ አውቆ ምን ሳያውቅ የሆነ ችግር ውስጥ እንደገባ እርግጠኛ ነኝ። እና የሆነ የሚላክለት መልእክትና ጽሁፍ መልእክቱን ሳነበው የሆነ ወንጀል ውስጥ እንዳለ ነው የሚያሳየው። ወንጀል እና ውስጥ ምን አይነት እሱን ነው እኔ ማወቅ የፈለግኩትኝ። የሆነ ዝርፊያ ምናምን እንደዛ ነው የሚሉትኝ እና እንደዚህ አይነት እቃ ምናምን የሚል ነገር ነው ወይስ የሚደርሰው እንዳነበብኩት አያውቅም። ግን እኔ በጣም ተጠራጣሪ ስለነበረ እና ምክንያቱም አሁን እንደዚህ አይነት ወንጀል ውስጥ ሲገባ እሱም ለህይወቱም አንድ ነው። ምክንያቱም እዚህ ያለ ነው እኔና እሱ ብቻ ስለሆንን ለእኔ ያለኝ እሱ ብቻ ነው እዚህ። ስለዚህ ማጣራት ስለነበረብኝ ተከታተልኩትኝና ያገኘሁትኝ እሱን ነው። ሰዎቹን በአካል አላውቃቸውም። ስለዚህ የተላከው ቮይስ እነዚህ መልእክቶች ምናምን ስለ ዝርፊያ እንትን የሚሉ ናቸው ነው። እስቲ ቃል በቃል የምታስታውሻቸው ነገሮች አሉ? አይ ቲንክ እንደዚህ አይነት እቃ እዚህ ጋር ደርሷል፣ እንደዚህ ቃል ላይ እናምጣው፣ ይሄ እንደዚህ እዚህ ቦታ እንደዚህ አይነት ቃል ምናምን ነው የሚሉት። ይሄ ብቻ ነው ያየሽው? ለምን መሰለሽ ያየሽውን በትክክል መናገር አለበሽ፣ ለእኔ እንዲጠቅመኝ ማለት ነው፣ መረጃ እንዲሆነኝ። ያየሽውን በትክክል ስትነግሪኝ ነው የሚሆነው። እሱማ ልክ ነው። የጠራችሁ እኔም መፍትሄ እንድሰጡ ስለሆነ ያለኝን እኔ ጋ ያየሁትንም ሆነ ያለኝን ጋጅ ላይ ያለ መረጃ ሰጣችኋለሁ፣ ችግር የለውም። ስልኩ ላይ የሚደርሰው የሆነ ጭንቀት ላይ እንዳሉ እና የፍርሃት ላይ እንዳሉ የሆነ አይ ቲንክ ይመስለኛል ፖሊስ እየተከታተላቸው ይመስለኛል። እና መልእክቱን ሳነበው በዚህ ጋር ፖሊስ እየመጣ እንትን እያፈላለገ ነው እንደዚህ እና በዚህ ጋር ሄድ እንደዚህ ተደበቅ እንደዚህ ምናምን የሚል ነገር ነው ቴክስት የሚደርሰው። እና አንዳንዴ ቤትም አምሽቶም የሚመጣበት ሰዓት አለ። የተረዳሁትኛውም ፖሊስ እየመጣ ነው ሲለው ወይ ፖሊስ እንዲያገኘው ይመስለኛል ተሎ ቤት የማይገባው እና ኦር ደግሞ አንዳንዴ ሊያድርም ይችላል እና ደግሞ 9 ሰዓት ምናምን ማታ አምሽቶ ከሌሊቱ ማለት ነው ሌሊት ማለት ነው። እንደዛ የሆነበት ምክንያት አይ ቲንክ ፖሊስ መጥቶ እንዳይዘኝ ብሎ ይመስለኛል ከፍርሃት። ያ ነገር ከዚህ በፊት ነበረ እንደዚህ አይነት ባህሪ? በፍጹም ጭራሽም አምሽቶም አይቀርም እንኳን አይደለም ማለት በጊዜ ነው የሚገባው። በጊዜ ነው የሚገባው። ደስ እንደ ማንኛውም እንትን ነው በጊዜ የሚገባው አይደለም ሌሊት። አሁን ግን ማታ ከሆነ 9 ሰዓት ነው አለዛ ደግሞ አድሮ ጠዋት የሚመጣበት ሰዓት አለ እና አይ ቲንክ ፖሊስ እያፈላለቃቸው ይመስለኛል። ይህን ነገር እስካየሽ እንግዲህ አሁን ከፖሊስ ጋር እየተደባበቁ ከሆነ አንደኛ አንቺ በቂ መረጃ ባይባልም የሆነ ፍንጭ የሚሰጥ ነገር አለ እና ያን ነገር ከቤተሰብ ጋር ለማውራት ወይም እሱን ቀጥታ ለመጠየቅ ወይም ደግሞ ወደ ህግ አካል ለመሄድ እንትን አልሞከርሽም? አስቤው ነበረ ግን አሁን ፖሊስ ጋር ለመሄድ ፖሊስ ተጨባጭ መረጃ ይፈልጋል። እኔ ደግሞ ተጨባጭ ቴክስቱ እና ቮይሱ ነው እንጂ ያለኝ እሱም የለኝም። አየሁትኝ እንጂ ስልኩ እኔ ጋር የለም። ስለዚህ አሁን እኔ ፖሊስ ጋር ብሄድ ተጨባጭ መረጃ ይፈልጋሉ ምናምን። ለፋሚሊ ደግሞ ብናገር እነሱ እኔ ትክክለኛነቱን በአይኔ እስካላየው ድረስ የባሰ ጭንቀት ነው የሚሆነው ለቤተሰብ እንደዚህ አይነት ነገር መናገር እና እኔ ራሴ በእናንተ መንገድ መጥቼ እሱን እስቀጥታ ለመጠየቅ አሁን ያለበትን ሁኔታ ማለት እንግዲህ ተቀይሮብሻል። ወንድሜ እንደ እህት እንደ ወንድም እንደ ቤተሰብ ቁጭ ብለሽ እንደዚህ አዳዲስ ነገር እያየሁበት ነው። ያ ነገር ከምን የተነሳ ነው? በፊት ነው ሸካሌላ አሁን እያመሸ ነው ለምንድን ነው ብለሽ አልጠየቅሽም? በጣም ብዙ ጊዜ ሞክሬያለሁ እንደዚህ ለማውራት። ምንድነው ምን ሆነ ነው ምንድነው የሆንከው? እንደ በፊቱ እያወራኝ አይደለም። ኢቭን እንኳን ከእኔ ተደብቀው ነገሮች የምታደርገው ድብብቆች ነው እንትኑና ለምንድነው ምናምን ስለ ኧረ ምንም አይደለም ሰላም ምናምን ብሎ የሆነ አለ አይደለ አለባብሶ ምናምን ነው እንትን የሚለው። ቤትም አታገኘውም ሲጀመር። እንደዛ ስለሆነ ምንም እንትን ሊለኝ አልቻለም። የሆነ መናገር አልፈለገም። አንደኛ ወንጀል ከሆነ ለኔ እንደመናገር እንትን ይላል ይመስለኛል። ምክንያቱም እኔ እንደዚህ አይነት ወንጀል ውስጥ ሲገባ ዝም ስለማልለው ለዛ መሰለኝ ለሌላ ለመናገር በሆነ ነገሮች አሸዋውዶ ምናምን የሚያልፈው ለዛ ነው። እና ለፖሊስ ለመናገር ደግሞ አሁን ምን ብዬ እነግራቸዋለሁ? ማስረጃ ቮይስ ካለ ቮይሱን አምጪ ወይ ደግሞ ስልኩን አምጪ ነው የሚለኝ። እሱ ደግሞ እጅ ላይ የለም። የእሱ ስልክ ላይ ነው ያየሽው? ወደ አንቺ እኮ ፎርዋርድ ማድረግ ትችይ ነበር። አለ አይደል የሆነ ፍርሃት አየኝ አላየኝ የሚባል ነገር አለ አይደለ? እንደ አጋጣሚ አምጥቶ ቁጭ እንዳደረገው ነው ያየሁበት። ጥርጣሬ ስለነበረ ለመላክ ጊዜውን አላገኘውም። ከዛ ያኔ እንደወጣ ስቲል ነው ዛሬ የሚላክ። ከዛ በኋላ ነው አማራጭ ሰጣ ወደ እናንተ የመጣሁት። እሺ ሌላ አዲስ ነገር ያየሽበት ወይንም ደግሞ እንግዲህ መልእክት የተላላኩ ሰዎች አሉ። የእነሱን ያው ቴሌግራም ላይ ከሆነ ፕሮፋይላቸው ምናምን ይኖራል እና እነሱን ለማየት አልሞከርሽም ወይ? ስልካቸው ካለ ቼክ ለማድረግ
አይ ሞክሬያለሁ፣ ግን እንትን የላቸውም። የሆነ አሁን ቴሌግራም ላይ ምናምን ስልካቸውም ይድን ነው ምናምን። ምክንያቱም እንደዚህ አይነት ወንጀል የሚሰራ ሰው በግልጽ ምናምን አያሳይም አይደለ? ራሳቸውን አያጋልጡም። ስለዚህ ምንም የሚያሳይ ነገር በጣም ብዙ ጊዜ ሞክሬያለሁ። ስልኩ ላይ ሂድን ነው፣ እዛ ላይ ሚስጥር ይበዛል ስልኩን ራሱ ለማየት እና ትንሽ ያስቸግራል። ምን አይነት ጓደኞች ነው ያሉት? ይህን ነገር አሁን አዲስ ነገሩን ከመጀመሩ በፊት ከዛ በፊት ብዙ ጓደኛ አልነበረውም። ምልህ ጀስት ስራውን ይሰራል። የስራ ጓደኞች፣ የስራ ቋንቋ የምታወራቸው ጓደኞች አሉ አይደለ? እንደዛ ካልሆነ እንደዚህ አብረው የሚያመሹ ምናምን አይነት ጓደኛ አልነበረውም ጭራሽ። አሁን ነው እንደዚህ አይነት ይመስለኛል። በዚህ ስራ ምክንያት መሰለኝ የተገናኙት እንጂ ያን ያህል ብዙ ጓደኛ አልነበረውም። ሌላ ውሎውን ምናምን ከቤት በሚወጣበት ሰዓት ላይ ሰፈር ውስጥ ሂደሽ ለመከታተል ለመለየት ሰፈር ውስጥ ያለው ነገር ምን ይመስላል? ሰፈር ውስጥ መቼም ወንጀሉን ሰፈር ውስጥ የሚሰራው አይመስለኝም። ምክንያቱም አሁን ሰፈር ውስጥ ስትሆን ብዙ ሰው ያውቃል ምናምን። ትንሽም ስለቆየ እዚህ ሰፈር ከሰፈር ውስጥ አይመስለኝም፣ ግን ሞክሬ ነበረ። ከሰፈር ልክ እንደ ማንኛውም ነው የሚወጣው ነው። የሆነ ካፌ ቁጭ ይላሉ ምናምን ያወራል በቃ። ከዛ ምንም እንትን ሰፈር ውስጥ ምንም የተለየ ነገር የለም። ምንም ነገር በእርግጥ ያው ከቅርብ ጊዜ ወዲህ ከተማችን ውስጥ በጣም የዘርፊያ ወንጀሎች በጣም እየተበራከቱ ነው በየቦታው እና ምናልባት ከነዛ ሰዎች ጋር ግንኙነት ይኖረው አይኖረው አናውቅም። ያው ከዚህ በኋላ የምናደርገው ማጣራት አድርገን ነው ልለኝ የሚችለው እና እስቲ ሌላ የተለየ አሁንም እንዳልኩሽ ትክክለኛ ነገር በደንብ በቂ የምንለው ለኛ ለመነሻ በቂ የምንለው መረጃ ልናገኝ ይገባል እና ከዛ አንፃር ሌላ የቀረ የምትነግሪኝ ነገር? የተለየ የምነግራችሁ ነገር የለም፣ ግን የሆነ እንደ ቢሮ አይ ቲንክ እንደምን የሚጠቀሙት ሲያወሩ የሰማሁት ጫካ ምናምን የሚሉት ቦታ አለ እና እንደ አጋጣሚ በዛ አካባቢ የተከታተልኳቸው ነበር እና ሰዎች እዛ አካባቢ የሆነ ኖርማል መንገድ ነው የሚመስለው፣ ግን እንደ ቢሮ ነው መሰለኝ የሚጠቀሙት እና ጫካው ምክንያቱም ድብቅ ነገር ስለሆነ እዛ አካባቢ ሰው ያን ያህል ሰው የሚበዛበት ስላልሆነ ያው መንገድ ይሁን እንጂ ሰው የሚበዛበት ስላልሆነ እዛ አካባቢ የሚገኙ ይመስለኛል። ማለት ጫካ ምን አይነት ጫካ ነው? ሰፈሩ ጫካውን አሳያለሁ ከፈለክ። ጫካውን አውቀዋለሁ፣ ግን እዛ አካባቢ የሆነ ወንጀል ምናምን የሚሰራበት ምናምን ሲባል ሰምቼ ነበረ እና የሆነ ትንሽ የሚያስፈራ ነው። ብቻ ለመድ ምናምን ያስፈራል ጫካው። እንደ አጋጣሚ ነው የሚያየዋቸውኝ እና ሜይ ቢ እዛ አካባቢ። አንቺ እነሱን ተከትለሽ ነው ወይስ ለሌላ ጉዳይ ስትሄጂ ነው? ለሌላ ጉዳይ ነው የሄድኩት። እዛ ቦታውንም በደንብ ታስታውሻለሽ? ቦታውን አይ ቲንክ አሁን ማስታወስ ይመስለኛል። አይ ለምን መሰለሽ እንግዲህ በእርግጥ ያው ወንጀል የሚሰራ ሰው የሆነ መደበቂያ ነገ ፖሊስ ወይንም ደግሞ የህግ አካል ቢመጣበት መሸሸጊያ ብሎ የሚይዛቸው ቦታዎች ይኖራሉ። ምንም ጥያቄ የለም፣ እሱ ግልጽ ነው እና ከዛ አንጻር ነው እና ስለ አካባቢ ማለት ስለዛ ጫካ የሰፈሩ ሰው ነገሩን ለማስተካከል ከህግ አካል ጋር ምናምን እንደዚህ አውጫጭ የሚባሉ ነገሮች አሉ። እነዛ ነገሮች አላካሄድም ሰፈር ውስጥ? አይ ጫካውም ትልቅ ስለ የሚያስፈራም ጫካ ስለሆነ ሰው ደፍሮ አይገባም። እኔ እንዳጋጣሚ በሳ ያለፍኩ ነው እንጂ የሆነ እንትን ነው የሚያስፈራ ነው እና ሰው የተደጋጋሚ ወንጀል ይሰራበታል፣ ግን እንደዚህ ማስቆም አልቻሉም መሰለኝ በቀላሉ አታስቆም። ሰፊ ጫካ ስለሆነ የጫካም ጥበቃ ሊኖረው ይችላል፣ ግን ወንጀለኞችን አሁን አንድ ጥበቃ ትልቅ ወንጀለኛ ሊቆጣጠር ብዬ አላስብም እና ለዛ መሰለኝ ትልቅም ጫካ ስለሆነ ሰውም ስለሚፈራ ይገባል ብለው ስለማያስቡ ለዛ መሰለኝ የሚጠቀሙ ጫካው። እሺ እስቲ ወንድምሽ ላይ አሁን እንዳልኩሽ ከባህሪ መለወጡ ውጭ ሌላ ያየሽበት ማለት የገንዘብ አጠቃቀሙ ወጪው ገቢው ምናምን ስለሱ የተለየ ያየሽው ነገር አለ? አዎ ልክ ነህ። አሁን ድለላ ስራ የታወቀ ነው። ጀስት ሲመጣ የሆነ ትንሽ ነገር ምናምን እንጂ ያን ያለና ነገር የለውም። ግን ከሆነ ጊዜ በኋላ የተቀየረ መጣ ምናምን አለባበሱ። የሆነ ነገር ገዝቶ እኔን ሰርፕራይዝ ያደርገኝ ምናምን ይሆናል አትጠብቅ። ስለዚህ ወጪው እየጨመረ መጣና ለእኔ ምንድን ነው ከየት አመጣው ነው ምን አንዴ እንዴት ቤት አሻሽጬ እንደዚህ ምናምን ነገር ይለኛል እና በሰዓቱ ከማመን ውጭ ምንም አማራጭ አልነበረኝም። ግን የድለላ ብቻ ብነው ብዬ አላሰብኩም ነው በሰዓቱ። ግን ይሆናል አይደለ በአንዴ እንደዚህ ሰው እንዴት ይቀየራል ብለህ ታስባለህ? አሁን በድለላ ስራ ማለት ድለላ አሁን ትላልቅ ቤቶች መኪናዎች ምናምን የሚሸጥ ከሆነ ኮሚሽኑ ጥሩ ስለሆነ ጥሩ ሊያገኝ ይችላል። ግን
በአጭር ጊዜ ደግሞ ይነግረኝ ነበረ። እንደዛ ቢሆን እንደዛም ድለላ በሚሰራ ሰዓት ቤት ወይም መኪና ሲሸጥ ዛሬ እኮ ጥሩ ኮሚሽን አገኘሁ እንደዚህ ቤት አሻሽጬ እንደዚህ ምናምን ብሎ ይነግረኝ ነበረ። ሁሉንም ነገር በግልጽ እንትን ይልሽ ነበር። መንስኤውን ምናምንም አይነግረኝም፣ ግን የሆነ ነገር አምጥቶ ምናምን ይሰጠኛል በቃ እንጂ ምንም እንትኑን ነገር አይነግረኝም። ምን አይነት ህይወት ውስጥ ነው ያለው ስለሽ? ፍቅረኛ አለችው ምናምን? ፍቅረኛ የለችውም እኔ እስከማውቀው ድረስ። ሜቢ አሁን ላይ ብዙም ስለማናወራ ሜቢ ሊሆን ይችላል እንጂ እስከማውቀው ድረስ ፍቅረኛ የለችውም። አንቺ ከቤተሰብ እሱ ጋር ከመጣሽ ምን ያህል ጊዜ ሆነሽ? ትንሽ 1 ዓመት ነው። 1 ዓመት? ቅርብ ጊዜ ነው የመጣሽው ማለት ነው። ከዛ በፊት ብቻውን ምናልባት የሆነ ህይወት ካለው በሚል ነው የጠየቅኩሽ። እና አንዳንድ ጊዜ ሰዎች የሆነ ነገሮች ሲገቡ በሰው ምክንያትም ሊሆን ይችላል። ከዛ አንጻር ነው እንጂ ህይወት እንደሌለው ነው ማለት የነገረሽ? እኔ እንደመጣው 1 ዓመት ምናምን ነው የሆነ፣ ግን እኔ እንደመጣው ብቻውን ነበረ። ከዛ በፊትም የነበረውንም አሁን ያንም የነበረውን ህይወት ያወራኛል እያንዳንዱን ነገር እና እንደሌለው እርግጠኛ ነኝ። እናት አባታችሁም በህይወት አሉ? እና በሆነ ምክንያት ፈጥረሽ ምናምን እነሱን ለማውራት አልሞከርሽም? የሆነ መፍትሄ ነገር ባገኝ ብለሽ? እንደዚህ አይነት ነገር እኮ ቤተሰብ ላይ ጭንቀት ነው እንጂ ገብቶኛል። ግን ቢያንስ ወይ በሰው ምክንያት ፈጥረሽ የሚሉትን ለመረዳት አንዳንዴ ቀጥታ አትሄጂም። በሰው ምክንያት ፈጥረሽም ሊሆን ይችላል። እንደዛ ብቻ ሳይሆን የምልህ አሁን ልጁ አይ ቲንክ ይመስለኛል እኔ የሚሰሩት ስራ ጸባይ የሆነ ከፋሚሊ ጋር ራሱ በፊት የሚያወራቸውና አሁን የሚያወራቸው ሰውን ከአክሰንቱ አይደለም የምትረዳው ስለሚያወራው ነገር እሱ ነገር ስለተቀየረባቸው ነው የሚጠይቁኛል ጥያቄ። እነሱ ላይም ተቀይሯል? ምክንያቱም ኦብቪየስሊ ተቀይሯል ማለት ትችላለህ። የሆነ አማርኛ የሚያወራው ነገር ይቆጣል ምናምን ነገር። አሁን ፋሚሊ ጋር እንደዚህ ስታወራ ትንሽ ምን ሆነ ነው ምናምን ብለው ድንጋጤ ምናምን እና እነሱ ይጠይቁኛል። እኔ ግን ምን ትላለህ እንደዚህ አይነት ስራ ውስጥ ገብቶ ነው ብለህ ብትላቸው የባሰ ሌላ ጭንቀት ነው እና ሜቢ በራሴ መፍታት ከቻልኩኝ ብዬ ነው። ሌላ ታላቅ ታናሽ እህት ወንድም ሊመልስ የሚችል? ሁለታችሁ ብቻ ናቸው ልጅ? እሱም ከባድ ነው እንዳልሽውም። ይህን ነገር ቀጥታ ለቤተሰብ እንደዚህ ነው ብሎ ለመናገርም ትንሽ አስቸጋሪ ነው። እሺ አሁን እንዴት እናደርጋለን መሰለሽ? እንግዲህ ጫካውን አሳያለሁ ብለሻል። በመጀመሪያ ውሎውን ለመከታተል እንዲያመቸን እዛ እንሄዳለን። ሰፈር ውስጥ መሄድ ካለብን ነው ይሄ ይውልበታል የምትያቸውን ቦታዎች እሱንም ትነግሪኝና እንሄዳለን። ጫካው ሊያስፈራ ይችላል ብለሽኛል። ያው ያለን አማራጭ የኛን አባል መጠቀም ነው የሚኖርብን። ከነሱ ጋር ሆነን እንሄዳለን። እዛ ምናልባት ቢገኙ አሁን ቀጥታ እንደዚህ የተለየ ሰው ቢያዩ ቀጥታ ፊት ለፊት ላይ ያገኙን ስለሚችሉ አብረሽን እንግዲህ ይህን ጉዳይ አምነሽኝ ነው የጠራሽን። ስለዚህ ነገሩን እውነታውን ለማወቅ የምር ወንድምሽ እዚህ ስራ ውስጥ አለ ወይስ አይደለም የሚለውን አንቺንም ከጭንቀት ለመውጣት ነው ይህን ነገር እንትን ያልሽው እና እያንዳንዱ ነገር ላይ ታግዥናለሽ። ከዛ እዛ ያለውን ነገር ደግሞ ምን ማድረግ እንዳለብን እንወያያለን እየሄድን ማለት ነው። ችግር የለውም አሳያችኋለሁ። ጫካውንም ያው ትንሽ ያስፈራል፣ ግን እንግዲህ የእናንተ እንትኖች ካላችሁ ጥበቃ ምናምን ምንም ችግር የለም። አብሮ የሚሰሩ የህግ አካላት ምናምን ስላሉ ምንም አያሳስብም። እንደዛ ከሆነ ችግር የለም። እንግዲህ ውድ ተመልካቾች መስከረም እንዳለችው ምንድን ነው የምር ወንድሟ እዚህ ነገር ውስጥ አለ ወይስ የለም? ብዙ መለዋወጦችን እንደነገረችኝ ከሆነ ብዙ መለዋወጦች እንዳሉ ነግራኛለች እና ከዛ አንጻርም ነው። ስለዚህ ይህን ነገር ለማስተካከል እንግዲህ ይውልበታል የተባለ ቦታዎች ላይ እንሄዳለን። ጫካውም አስፈሪ ነው ተብሏል። እንግዲህ አንዴ እንደዚህ አይነት ጉዳይ ውስጥ ኃላፊነት ወስደን እስከገባን ድረስ መሄድ ባለብን ቦታ ሁሉ መገኘት ግድ ይለናል እና አባሎቻችንን ይዘን የምንሄድ ይሆናል። እንደው ምናልባት የት እንዳለ ቼክ ለማድረግ ወይም ደግሞ የሆነ ቦታ ያለበትን ይነግርሻል ብዬ ተስፋ አደርጋለሁ። ደውለሽ የት እንዳለ ብትጠይቅ ችግር የለም። ደውለት ነው ደውይና ሜይ ቢ የሚልሽን እንስማ። እሱ ደግሞ የሆነ ነገር ሊሰጠን ይችላል ከሚነግረን። ቦታውን ባይነግረኝም ግን ደውለን እንጠይቃለን። እሺ ስልኬን ላምጣና ይዘሽው ነይ። ውድ ተመልካቾች እንግዲህ ሰሞኑን እንደምታውቁት ነው በየቦታው በተለይ አሁን ከፊት ለፊታችን የገና በዓል እየመጣ ነው እና በዓልን ምክንያት አድርገው በየሰፈሩ ብዙ ወንጀሎች እየተሰሩ ነው።
እንግዲህ የምር ይሄ ነገር ከዛ ጋር የሚያያዝ ጉዳይ አለ የሷ ወንድምም የሚለውን የምናየው ይሆናል። እስኪ ደውይላት። እሺ ያዳሉ ሄሎ የት ነው ወንድሜ? ፈልጌ ቤት መምጣት ትችላለህ? ቤት መምጣት ትችላለህ? እንዴ ለምን ትቆጣኝና? ፈልጌ ነው ቤት አንዴ ና እኮ ፈልጌ ነው አንዴ። ስራ ላይ ነኝ። ስራውን አስቸኳይ ስራ አለ። እሺ እኔ ልምጣ አንተ ጋር በጣም ፈልጌ ነው። አውቀህ ነው እንጂ ሩቅ አትመስለኝም። እኔ እመጣለሁ። በቃ አንተ መምጣት ከቻልክ፣ ካልቻልክ እኔ እመጣለሁ። እሺ በቃ እኔ አንተን ነበር የፈለኩት። በስልክ የሚነገር ነገር አይደለም። በቃ ቻው። ስትመጣ እናወራለን። አንቺንም ተረጋግቶ ለማውራት አልፈለግም። ያው አሁን እንደዚህ ምን እንደምጠይቀው ስለገባው ይመስለኛል። ቦታውን መናገር አልፈለገም። እንደምጠይቀው ተቆጣ እያለ ነው። ስለዚህ ይኸውልሽ አሁን እንዳልኩሽ ሰፈር ውስጥ ማየት ያለብን ቦታዎችን እንሄዳለን። ቀጣይም ደግሞ ጫካው ጋር መሄድ ካለብንም እንሄዳለን። እሺ ስለዚህ በቃ አንቺ ተዘጋጂና እንወጣለን። እንግዲህ ውድ ተመልካቾች እዛ ሄደን ምን ይገጥመናል የሚለውን አናውቅም። ፈጣሪ ይርዳን። እናንተም በጸሎት አስቡ። ጫካ ውስጥ ነው መጀመሪያ ሰፈር ውስጥ ቼክ እናደርጋለን፣ ወይም እሱ ይውላል የተባለ ቦታ ላይ የምንሄድ ይሆናል። ከዛ በኋላ ነው ወደ ጫካ ነው እንግዲህ ልብስ ቀይሪና መሄድ እንችላለን። እና አሁን ይኸውልሽ ምንም አይነት መፍራት የለበትም። መፍትሻ ግን እኮ ብቻችን ነው ለዚህ አይደለም። አይኸውልሽ ከኋላ ይኸውልሽ ከፊት ለፊት እኔና አንቺ ነው ሰው ሲበዛ ሌላ ግርግር እንዳይፈጠር ነው እንጂ አብሮም ይመጣሉ እኮ እንደሚጠብቀን ውስጥ አናውቅም እኮ ከኋላ ያሉን አይደል እንዴ? እንጃ ፈርቻለሁ። እሱ ችግር የለውም። ስለዚህ ይኸውልሽ አሁን ስልክሽን ትይዣለሽ። በማያወራ እንግዲህ አሉ ማለት ቦታውን አይቻለሁ ብለሽ ነው። ስለዚህ እዛ አካባቢ ነው እና ስልክ እያወራሽ እንደምትሄጂ አድርገን እንትን እንላለን። ነፍሷ አትፍሪ። አሁን ነይ አትፍሪ። ተመልካቾች እንግዲህ እውነትም እንደተባለው ጫካው ያስፈራል። ውስጥ ገብተን ምን እንደሚገጥመን አናውቅም። ፈጣሪ ይርዳን ብለን አትፍሪ። ካሜራው ግን ዞር ግን እያየን ብንሄድ የቷ አልደረስንም አይደለ? ይኖራሉ የተባለው ቦታ ላይ እሺ ደግሞ ወንዝ አለ እዛ ጋ። ስለዚህ ተሻግረን መውጣት ይኖርብናል እኮ። ገብቶኛል፣ ግን መንገዱ ያ ነው። ያ መንገድ ይታየኛል። በዛ ነው ስታልፊ። በዛ ጋር ሰልፍ ነው። እንደዛ ከሆነ አትፍሪ። አይ ቦታው እኮ በጣም ከባድ ነው ስላሉኝ ነው እኮ እንድንገባ አልፈለኩም። እንዳልኩህ ጫካው እንትን ያለ ነው። በጣም ያስፈራል። ነው እዚህ ምን አይነት ነገር እንደሚጠብቀን እኮ እሺ ይኸውልሽ አሁን መንገዱ በዚህ ከሆነ ከየት አቅጣጫ እንደሚወጣ ስለማይታወቅ ማለት ነው። አንቺ ዝም ብለሽ እኔ በቅርብ ርቀት ትከታተላለሽ። ስለዚህ ስልክ እንደሚያወራ አስመስለሽ ዝም ብለሽ ሂጂ። እሺ ከየት ወጥቶ እንትን እንደሚልሽ አናውቅም፣ ግን እኔ ዝም ብዬ ልገባ ነው። አዎ አትፍሪ። የምሬን ነው። አንዴ አምነሽኝ አይደል እዚህ የጠራሽን? እኔ ለኔ ብቻ ሳይሆን ለእናንተ ምንም ችግር የለም። አሉ እኮ አባሎች የግድ እዚህ ጋር እንዳስፈላጊነቱ መምጣት ካለባቸው ይመጣሉ። ስለዚህ አሁን እኮ ስልክሽን እያወራሽ
አቋርጦ እንደሚሄድ ታስመስያለች ማለት ነው። ስለዚህ ምንም እንዳትፈሪ ስልክሽን እንደዛ እያደረግሽ ትሄጃለሽ። እኔ በጣም በቅርብ እከታተልሻለሁ። ልገባ ነው ማለት ነው? አዎ እኔ ያለው እኮ ብዬሻለሁ አይደል እንዴ? ብቻ ያንቺም ጉዳይ ለእኔም ኃላፊነት ነው። እዚህ ቤት ውስጥ ማነው እዚህ ጫካ ውስጥ እየተካሄደ ያለው ነገር ኃላፊነት ስለሆነ እንዳትወርቂ። ካሜራማን ብዙም እንዳትርቅ ጠጋ በልሽ። ና አንዴ ጠብቂ። አሁን እንዳልኩሽ በቃ ሂጂ። እኔ አለው እዚህ ጋር። እሺ ምንም እንትን እንዳለ እሺ በቃ እከተልሻለሁ። እሺ በቃ አትፍሪ። ሰምተሽኛል? አትፍሪ። በቃ ሂጂ ሂጂ። እንግዲህ ተመልካቾች ምን ሊፈጠር እንደምንችል አናውቅም። ወደ ዋናው ጫካ እየገባን ነው። እሷም ስልክ እያወራች እየሄደች ነው እና የምር እዚህ ጫካ ውስጥ ነው ያሉት ወይስ አይደለም የሚለውን ነገር ለመከታተል እንዲመቸን በቅርብ ርቀት እየተከታተልኳት ነው። ተመልካቾች የሆነ ሰው እየወጣ ነው። ይቀርቃት ና አንተ ምን ልታረግ ነበር? ደህና ነሽ አንተ? ወይኔ ጭራሽ እሺ ምንድን ነው? አይደለም መልስላት። ሌላ ሰው እንትን ነው። ምን ቁጭ በል መልስላት። ልጠፋ ነበረ። የት? ወደ ቤት ልመልሳት። ማን? እሷ አይነት ማለት ነው። ተፋተረ ልገለኝ ነው። መልስላት። ጫካ ምን ትሰራለሽ? ያስፈራል እኮ። አንተ ትሰራለህ? ንገራት። መልስ። ልገለኝ ነው አይደለም። ሌላ ቦታ እንዳትሄጂ። ምን ልታረግ? አይደል ሌላ ቦታ ልትጠፋ ነው። ሀገር አታውቅም እኮ፣ አካባቢው አታውቅም እኮ። ለዛ እኮ ነው። አንተ እኔ ልገለኝ። አንተ ውሻ ነህ። ያስ ምንድነው? አረጋጋኝ እንጂ ምንድነው? እኔ እኮ ሌላ ምንም አልሰራሁም እኮ። ሲጀመር እኔ እና እሷ እኮ ከቤት ነው የመጣ ነው። ሰማኝ። የምን ቤት? መልስ እንደመጣ ታውቅ ነበር። ልዘርፈኝ ነው አይደለም እንዴ? እኮ ምን ልታረጋት ነበር? ልመልሳት ነበር ወደ ቤት። ልታመልጭ እኮ ነው ወደ ቤት። እንደመጣ ታውቅ ነበር? አላውቅም ነበር ማለት። እንዴት መጣሽ እዚህ? ምን ትሰሪያለሽ እዚህ ጫካ? ቁጭ በል። ወይኔ ጉድ አደረግሽኝ። ልታመልጪ? ና ከመንገድ ላይ ና። የት ነው የምትወስደኝ? ምንድን ነው? ቁጭ በል። ቁጭ በል። ኧረ በእናትህ ና አንተ ውሻ። ኧረ እዚህ የት ላድርግ? ምንድን ነው? ኧረ በእናትህ ኧረ በምትወደው ምን መልስላት። ምንም እኮ ለምንድን ነው ያነካት? ሌላ አይደለም። ምን ልታረግ ነበር? ስልክ ንገረኝ። ምንድን ነው የምትለው? ስልክ ፈልጌ ነው። ማለት ሌላ ሰው መስሎኝ ነው። ኦኬ ሌላ ሰው ምን ትፈልጋለህ? አይደለም ስልክ እኮ። ስልክ ምን ልወስደው ነበር። በቃ ልዘርፋት አይደል? አዎ ከኔ ከተ አንተ ውሻ አይደለም እንዴ? እኔ ከጂ ተናገራ። በቃ ስለዚህ እዚህ ጫካ ውስጥ ተደብቃችሁ ነው የምትዘርፉ ማለት ነው? የምን ጫካ እና ምንድን ነው? ምንድነው? ነገራችን እኮ ነው። የኛ ቤት እኮ እዚህ ጋር እኮ ቅርብ ነው። አውቃለሁ እኮ። አንተ እዚህ ውስጥ ምን ትሰራለህ? እሷን የምን ስልክ ነው ከሷ የፈለከው?
በቃ ለይዤሉ ነበር ወደ ቤት እኔ ወደዚህ እንደመጣ ነበር የተከታተልከኝ ነበር። ሰው ሲመላለስ ወስዳለሁ ለዛ እኮ ነው። ስለዚህ እዚህ ተደብቃችሁ ነው መዘርፉ ማለት ነው? ንገረኝ። አዎ ወይኔ ፈጣሪ እኔ አይደለም ተልኬ ነው እኮ። ማን ይላክ? ሌሎች አሉ እኮ ለዛ ነው ተልኬ ነው። እኔ አስገድደውኝ እኮ ነው የላኩ። ማን ያስ ከኔ እንድዘርፍ ሰው ላካ አይደለ? በቃ ሲያስገድዱኝ እኔ ብር እሰጥሃለሁ ሲሉኝ እኔ በቃ መጣሁ። ስራ ስለሆነ ሲጀመር ደላላ እንደሆንክ ነግራኛለች እኮ ብር አንሰኛል ለዛ እኮ ነው። እና ጫካ ምን ይሰራል? ብር ፈልጌ በቃ ሲልኩኝ መጣሁ። ብዙ ብር እንከፍላለን እዚህ እንደዚህ ስልክ አምጣ ምናምን ሲሉኝ ማንም ይልክ ብዙ ነገር ነው ያመጣው እኮ ማንም ይልክ ሰው ዘርፈህ ነው አንተ ከሰው ዘርፈህ ነው ለሰው የምትላከው? ሌላ ልጅ አለ አብሮ የሚሰራ እና አሁን የት ነው ግን ካወቀብኝ ይገለኛል እሱ። እኔ ምን አገባኝ? ለምንድን ብና ያረገም? አረ ይገለኛል። በእናታችሁ ጉባንጂ ወይኔ አይቀብኝም ያቀብኛል እሱ ከነገ እና ያወቀ እኔ አይመለከተኝም እኮ ነው የሱ ማወቅ አለማወቅ። ምን ላድርግሽ? በቃ ያው መለስኩላት እኮ። ምን ያህል ጊዜ ሆናችሁ እዚህ ውስጥ? ብዙ ቆይቷል። ንገረኝ። ብዙ ነው። ምን ያህል ጊዜ? ብዙ ስልክ ነው የምንዘርፈው ከዚህ ከክፍለ ሀገር ሲመላለሱ ከዚህ በዚህ ነው ወደ ገበያ የሚመላለሱ። ብር ሁላ እንሰርቃለን እዚህ። እሺ ሌላስ ምንድን የምታደርጉት? እንደዚህ ተማሪዎችም ያልፋሉ ከተማሪዎችም እንቀበላለን። ብዙ ነገር ላፕቶፕ የያዙት ነገር ስልክ። ስለዚህ ሰፈሩን ሀገሩን እያስጨነቃችሁ ያላችሁት እናንተ ናችሁ ማለት ነው። ይታወቃል ነው አይደል? ጫካው ይታወቃል። ለምን ያልፋሉ? እንደሚታወቅ ለምንድን ነው የማያልፉት? መንገራቸው ይታወቃል። ሌባ እንዳለ ይታወቃል እኮ እዚህ። እናንተ ናችሁ ሌቦቹ። ሌላ መንገድ እኮ ሌቦቹ እናንተ ናችሁ። እሺ ምን ላድርግ ነው አሁን? እሺ ንገረኝ። እንዴት እንደምትሰሩ ከማን ጋር እንደምትሰሩ የሰረቃችሁትን የት እንደምትወስዱ ንገረኝ። እኔም በቃ እኔ ያቀበላቸዋለሁ እነሱ ይቀበሉኛል። ከዛ ምንድን ነው የሚያደርጉት? ወደ ቤትም እወስዳለሁ። አንተ ጋር? አዎ ደብቃለሁ። ያገኘሁትን ብዙ ከሰረቅኩ ቤት ደብቃለሁ። ስለዚህ ቤት ውስጥ ቃለ ማለት ነው። እናንተ ቤት አለ ማለት ነው። እኛ ቤት ቃለ ስልኮች አሉ። ስልኮች ሳይሆን በቃ አሉ። ምን እኮ ያስቀመጥኳቸው እንዴት እኔ ሳላቅ መሳምጣ ሶፋው ምንም ደደባ ያስቀመጥኩት ስልክ እኮ ነው እንዴ። እሺ ቁጭ በይ። እንደራስ ንብረት እኮ ነው እያወራለሁ። የሰው ንብረት እዛ አሁን ሌላ እሺ ቀጥል። አለ ሌላም ጓደኛ እኮ እሱንማ ወደ ሳይሆን በግድ ትጠራዋለህ። እዚህ አካባቢ ማለት እዛ ሌላ ቦታ ነው የምንቀመጠው። ትክክለኛ ቦታ እዚህ አለ እኮ። ልጁ የት ነው የሚመጣው? ወደዛ አካባቢ ነው። ወዴት? እዛ አካባቢ ሌላም ተባባሪ አለ ማለት ነው። በቃ እኔ ብቻ አይደለም ብዙ ነው። ወዴት ነው? ምንም ወይኔ የለም። እንዴት መጣሁ? ቀኑ ደርሶና ዛሬ እዚህ መጣሁ። ንገረኝ። ወዴት ነው? እዚህ ሜዳ ላይ እዚህ መጣል በቃ ነው። የት ነው የምትቀመጠው? ይሄ ምን የምታረጉበት ነው? ምን አስፈራራበት ማለት ምን አስፈራራበት? እዚህ ነው በቃ ያጭሳሉ። እሱ ሲጀመር እዚህ ያው ክብሪት ነው። ምን ተቀጣለህ? አላጭስም፣ እሱ ነው የሚያጨሰው። በዚህ አይነት ምን ይሰምን ይችላል? አንተም እኮ ያጭስክ ነው ይችላል። እሺ ይኸውልህ፣ በመጀመሪያ ደረጃ አንተ ትደውልለታለህ። አንተ ማካ እንዴ? ጓደኛ ጋር ነው። በቃ እኔ በቃል እኮ ይዛችኛል። እናንተ እንዲህ ተሰብስባችሁ ሀገር እያስጨነቃችሁ አንተም ብቻ ለተውል። ወይኔ እሺ ደውልለታለሁ በቃ እሺ። ምንም እንዳታረጉልኝ። አሁን እዚህ ሜዳ ላይ ካንተ ጋር አስሬ ነው። የት ነው የምንሄደው? እዚህ ነው የምንመጣው። የት ምን የት ነው የምትወስዱኝ? ምን ልታረገኝ ነው? ምንም እንዳታረገኝ እሺ። ኧረ ወይኔ አስታውቀው እንዴ በእናትህ ዞር በይ አንቺ። እኔ የመጀመሪያ እኮ ነው ዛሬ እኮ ነው የመጣሁት። ደውልለታለሁ። ጓደኛ ጋር ደውልለት። እሺ ስልካችሁ ስጡኝ። የራስህ የለኝም እኔ ስልክ የለኝም። በምን ነገር ነው የምትደውለው? ይሄ በኔ ስልክ ደውል። ምን ብዬ ነው አሁን የምነግረው? ይኸውልህ
እቃን የሰራው ስራ እንዳለና መቶ እንዲቀበል እንዴት ማለት ታይዣለሁ ልበል አይደለም እንደዛ አይደለም የዘረፍከው እንዳለ እሱ አቀባይ ነው ተቀባይ ነው ምንድነው ናና የዘረፍከው እንዲወስድ አድርግ ምንም አታረጉትማ ደውል እሺ ቁጥሩን ጻፍተለ 0 እሺ በል ቶሎ እሺ ደውል ደውል ድምፁን ጨምሬዋለሁ እሺ ድምጻችሁ ሄሎ ብሩኬ ኧረ ቶሎ በል በእናትህ ያ የተለመደው ቦታ አየር ተገኝቷል በእናትህ ቶሎ በል ቶሎ ይሄ ይበልጣል በእናትህ አየር በርግዷል በእናትህ ከዚህ ይበልጣል አንተ እዚህ 50 ሺህ ብር ነገር ነው ሰው ኧረ ከዛ ይበልጣል ብርም አለ ስልክም አለ ላፕቶፖች ብዙ ነገር እና በእናትህ ቶሎ በል ያ እንደርስበታለን በኋላ እስቴል በቃ ሰፈር ነው ከች ነው ተጠብቀኝ መጣው ቶሎ በል በእናትህ ቶሎ በል በቃ እየመጣው ነው አንድ ነገር ልንገር ያዥ ስልኬ እሱ በቃ ዋናው እኮ እሱ ነው የላከኝ ኧረ እሱ ነው የላከኝ እኔ ምንም የለውበትም ብር ከፍሎኝ ነው ምንም ከሌለበት እሱ ይያዛል ስለዚህ ብር ከፍሎኝ ነው እሱ ብር ከፍሎኝ ነው የላከኝ ጓደኛ ነው እኔ ሰርቅ ያላቅም ጓደኛ ነው አይ ብር ሲሰጠኝ አይ ልምድ ባይኖራችሁ ኖሮ ልምድ የለኝም እኔ እሱ ነው ልምድ አለው አንድ ነገር ምልክት ታሳየኝ ይኸውልሽ ካሜራማን ራቅ በል ሰማይ ነይ አሁን ከሰው ጋር ታየን እንትን አይደለም ሂዱ እናንተ ወደ ውስጥ ገቡ ቀና በለና ምን ልትንትን በስታት ቁጭ በል ሰማይ እሺ ነይ ዛሬ ገባንበት እነዚህን ሰዎችማ እንግዲህ ተመልካቾች መጥቶ እንዴት እንደሚያደርገው እናያለን። እስቲ ካሜራማን ዝቅ በል ወደዚህ ነው ከፋር የሆነ ሰው እየመጣ ይታየኛል። ከፋር እስቲ ከፋር ጋር ነው እየመጣ ነው ሊፈታው ነው ና ማነህ ምንድነው ምን ልታረግ ነበር ምንድነው ና ተነስ አየሽው የቆሻሻ አንተ ነህ ተማሪ ወንድሜ ተማሪ አንተ ነህ እሱ ነው ና ዞር ወደዚህ ና ቀና በል ሂድ ልቀቅ አመልሽልኝ እኮ ምን አበ ልርገጠ ንገረኝ ልርገጠ ወይ ዝም በል ልትፈታው ነበር የምር ገንዘብ መስሎ ልትበላ ንገረኝ ልትበላ አይደለም ኧረ አይደለም እኮ ምንድነው ኧረ ድረስልኝ ብሎኝ ነው ስማኝ እኔ ነኝ ያስተዋልኩት የምን አባ ድረስልኝ ነው አንተ እኮ ሴራ ነው እንዴ ሰራችሁት የምን ሴራ ምንድነው እያሉኝ ያለው ለምን አባ ስራ የምታወራው እንገናኛታለን ቆይ ይሄው ተገናኛችሁ እኮ ንገረኝ ምን ልታረገው ነበር ንገረኝ ምንም አይደለም እኮ ንገረኝ ምንም አይደለም እኮ እሺ የምትሰሩትን ነገር እያንዳንዱ የት እንደምትሸጡ ስለ አብሮ ሌላ የሚሰራ ሰው አለ ብለዋል እሱን ነገር ሁሉን ነገር ተናገር ራሱ ነው የላከኝ በቃ እሱ ነው ከናንተ ውጭ ሌላ ሰው አለ የለም ቀበለው ኧረ የለም ኧረ አለሽ እኮ ንገረኝ አለሽ እሺ
የምን አባ ወይኔ ነው ያንተ ችግር ነው ይወዱ ዛሬ ያስፈልጋል የምን ችግር ነው ነቁጭ ባይ ስራውበት መልስልኝ እዚህ ጫካስ ማንንም የለም ብላችሁ ነው አይደል እንደፈለጋችሁ የምትሆኑት አረ ሰፈራችን ነው እና ሰፈር ቢሆንስ እኔ እንደፈለገ ነው የሚያደርገኝ እሱ በብር እያታለለ እንደዛ ነው አዎ ንገረኝ አንተ ዝም ብለህ ራሱ እየተጠቀምበት አይደል እንዴ ምኑን የሚጠቀምበት ምን ብለህ ነው የመጣው እኔ ነኝ ያልኩ ብር አይደለም እኔ ነኝ እና ያልኩ መጀመሪያ ማለት ድሮም ብር ሰጣለሁ አልክ ድሮም ምን ጨርስ ምን ታወራ ነው እህትነቻ አዎ እህት ሆነ ምን አገባህ ስለኔትነት ምን ልታረጋት እሺ አሁን ይኸውልህ ንገረኝ የት ነው የምትወስዱት ምን ነው የምንወስደው መቼስ እንጨት ወስደሽ ትሸጣለህ አይደለም አይደል ንገረኝ እንኳን ምን ሰው አንተ እንዳያ ዱላን የምትፈልገው እሺ ተው ንገረኝ ዱላ ነው እባክህ ቆይ እንዴ ምንም እንዳታርጉ ማን አጥቶ እሺ ንገሩኛ በል ነግረሃለን ወይ ምንድን ነው የፈለከው ቆይ ይኸውልህ እዚህ ውስጥ ምን እንደምትሰሩ እያንዳንዱን ነገር ሰምቻለሁ እሱም ነግሮኛል አሁን ንገረኝ ራስህ ንገረኝ እሱ ይነገረኛል ያንተ ንገረኝ በቃ እዚህ ነው የምሰራው ውላችን ምንድን እኮ የምትሰሩትን ስራ ቃል በቃል ንገረኝ በቃ አንዳንዴ የደለው ስናገኝ እንከፈለዋለን አንድ ላይ ይኸውልህ የደላ ስታገኝ በግልጽ አማርኛ ነው የምፈልገው ኧረ በእናታችሁ እኔ እርቦኛል በእናታችሁ አይደል ሊድ ትሄዳለህ እኮ ጫካው ትቀመጣለህ ንገረኝ እሺ ቀጥል በቃ የደለው ማለት በቃ ከባለሀብት እንወስዳለን ተማሪ ባለሀብት ነው ቅድም ተማሪዎችን እንትን ገበያ መሄዱን ብለኛል እና ሀብታም ሆነ በዚህ ሰፈር የሚመላለሱት ሀብታም እዚህ ሰፈር ውስጥ ይገኛል ምስኪን እንዳይሆን ነው እንጂ የምታስጨንቁት አይደል አረጃው በቃ ንገረኝ ይኸውልህ እኔ ዱላ ከፈለክ እረግጥሃለሁ ነገርኩህ ስብርብርን ነው የማወጣው